ውድ ተመልካቾች በሕይወታችሁ እጅግ የምትወዱት ሰው በከባድ ስቃይ ውስጥ ሲያልፍ አይታችሁ ነገር ግን አንዳች ማድረግ አቅቷችሁ በዝምታና በእንባ ብቻ የተመለከታችሁበት አጋጣሚ አለ? ያፈቀራችሁት፣ ያሳደጋችሁት ወይም የሕይወታችሁ ትርጉም የሆነ ሰው በዓይናችሁ ፊት ሲሰቃይ ማየት የራስን ነፍስ በሕይወት እያሉ እንደ ማጣት የሚቆጠር እጅግ መራራ ስሜት ነው። አሊያም ደግሞ ሁሉም ሰው ጥሏችሁ ሲሸሽ፣ ያመናችሁት ወዳጅ ሲከዳችሁ፣ በከባድ የሕይወት ማዕበል ውስጥ ብቻችሁን የቆማችሁበት የብቸኝነት ስሜትስ ተሰምቷችሁ ያውቃል? ይህ የእኛ ስሜት ብቻ አይደለም። ይልቁንም ከ2000 ዓመታት በፊት ምድር በጨለመችበት፣ ፀሐይ ብርሃኗን በነሳችበት በአንዲት አስፈሪ የዕለተ ዓርብ ከሰዓት በቀራንዮ አደባባይ የተፈጸመ እውነተኛ የነፍስ ሰቆቃ ነው። እስከ ሞት ድረስ አብረንህ እንሄዳለን ያሉት ደቀ መዛሙርት በሙሉ ፈርተው ሸሽተዋል። የፈወሳቸውና ያበላቸው ሕዝብ ይሰቀል ብሎ እየጮኸ ነው። የሰማይና የምድር ፈጣሪ በመስቀል ላይ ተቸንክሮ ደሙን እያፈሰሰ ነው። በዚህ ሁሉ ሁከት፣ ፍርሃትና የሞት ጥላ መካከል ግን አንድም ቃል ሳትተነፍስ፣ ነገር ግን በሐዘን ችንካር ልቧ ተቸንክሮ ከመስቀሉ ስር በጽናት የቆመች አንዲት እናት አለች። በዚህ ቪዲዮ የዓለም መድኃኒት በመስቀል ላይ ሲሰቀል የዓለሙ እናት በመስቀል ስር ሆና ያፈሰሰችውን የዝምታ እንባና ያ እንባ ዛሬ ለተሰበረው ልባችን እንዴት ታላቅ መጽናኛ እንደሚሆን በጥልቀት እንመረምራለን። ይህ ይባቤ ሚዲያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቤተልሔም ግርግም በዚያች የደስታ ሌሊት በጨርቅ ጠቅልላ ያስተኛችውን በዚያች ዕለት በቀራንዮ አደባባይ አይሁድ ልብሱን ገፈው ዕርቃኑን አቆመውት ስታይ ልቧ ምንኛ በሐዘን ጦር ተወግቶ ይሆን? ሰማይን በደመና የሚያጎናጽፈውን አምላክ ዕርቃኑን በመስቀል ላይ አየችው። በከብቶች ትንፋሽ ያሞቀችውን በደረቷ አስጠግታ በጀርባዋ አዝላ ያሳደገችውን አንድ ልጇን ርኅራኄ በሌላቸው ወታደሮች አጥንቱ እስኪቆጠር ስጋው እስኪላጥና ደሙ እንደ ውሃ ሲፈስ ቆማ ስትመለከት የድንግል አንጀት እንዴት አልነደደም? እጆቹን በእጆቿ አጥብቃ ይዛ የመጀመሪያዎቹን እርምጃዎቹን የመራችው ሲወድቅ እያነሳች ያሳደገችውን ልጇን ሰማይና ምድርን የዘረጉ እጆቹን ማርያም ምንተ እፍረት በእንባዋ አርሳ በፀጉሯ ያበሰቻቸውን እግሮቹን በሚስማር ሲቸነክሩ ታየች። ያ በስስት ስትስመው የኖረችው ፊቱን መላእክት በመንቀጥቀጥ የሚያዩት ያን ገጹን በእሾህ አክሊል ተወግቶ መልኩ በደም ተሸፍኖ ስታይ እመቤታችን ከዓይኖቿ የደም እንባ እንዴት አልረገፈም? በንጉሥ ሄሮድስ ሰይፍ እንዳይሞትባት ያቺ ብላቴና ያንን ሁሉ መከራ ታግሳ ወደ ግብፅ በረሃ እንደ ወፍ የተንከራተተችለት ልጇን በዚያች ዕለት ግን ሰይፍና ጦር ይዘው ሲከቡት ከሄሮድስ ወደ ጲላጦስ እያዳፉ ሲወስዱት በዝምታ ተመልክታለች። የፍጥረቱን ሁሉ ጥም የሚያረካውን ባህርን በእፍኙ የያዘውን አምላክ በዕፀ መስቀል ላይ ሆኖ ተጠማሁ ባለ ጊዜ ሆምጣጤና ሐሞትን ሲያጠጡት ቆማ አየች። እንደ ልጅነቱ አቅፋ ይዛው ልትሸሽ በማትችልበት በዚህ በዕለተ ዓርብ ሲተፉበትና ሲደበድቡት ያቺ የግብፅ በረሃ ስደተኛ እናት አንጀቷ እንዴት ተቃጥሎ ይሆን? የእስራኤል ሴቶች እንኳን ባይወልዱትም በሰብአዊነት ራርተው ሙሾ ካወጡለት ብቻዋን የወለደችው እናቱ ምን ያህል አልቅሳ ይሆን? የአጥንቷ ፍላጭ የሥጋዋ ቁራጭ የሆነ ልጇ መስቀል ተሸክሞ ሲወድቅና ሲነሳ ስታይ መላእክት እንኳ የማይሸከሙትን እሳት በማህፀኗ የተሸከመችው እርሷ ልቧ በሐዘን መሰንጠቁ አይገባትም ትላላችሁን? ወደ ጲላጦስ አደባባይ እንውረድ። የሰማይና የምድር ዳኛ በምድራዊ ፈራጅ ፊት ቆሟል። የሕይወት ራስ ሞት ተፈርዶበታል። ድንግል ማርያም በዚያ በቁጣ በሚገነፍለው ሕዝብ መካከል ሆና ታዳምጣለች። ያ ሕዝብ እኮ ልጇ ዕውሮቻቸውን ያበራላቸው በበረሃ 5000 ሕዝብ ያጠገበላቸው ነው። በዚያች የፍርድ ሰዓት ግን ያንን የፍቅር ውለታ ረስተው ይሰቀል እያሉ ሲጮኹ ያ የክህደት ማዕበል በእናቲቱ ጆሮ ውስጥ እንዴት ያስተጋባ ይሆን? ደሙ በእኛና በልጆቻችን ላይ ይሁን ብለው ሲጮኹ
ያን ጊዜ አረጋዊው ስምዖን በአንቺም ደግሞ በነፍስሽ ሰይፍ ያልፋል ብሎ የተናገረው ትንቢት ሲፈጸምባት አየችው። ወንበዴውን በርባንን አስፈትተው የሰላሙን ልዑል ለሞት አሳልፈው ሲሰጡት ያንን የጭካኔ ጥግ ስትመለከት ኪሩቤልን የምታስቀናው ንጽሕት ርግብ ነፍሷ በጥልቀት ቆሰለች። እርሷ ግን እንደ ልጇ ዝም ብላ እንባዋን አፈሰሰች። ከዚያም ያ የሰቆቃው ጎዳና ተጀመረ። ደሙ ከቆሰለው አካሉ እየተንጠባጠበ የኢየሩሳሌምን መንገድ ያርስ ነበር። በዚህ የጭንቅ መንገድ ላይ በዚያ በሚጮኸው የጠላት መንጋ መካከል አንዲት እናት ትከተለዋለች። በመከራው ብዛት መስቀሉ ከብዶት ሲወድቅ ሲነሳ እያየች የእርሷም ነፍስ ከልጇ ጋር ይወድቅ ይነሳ ነበር። አቧራና ደም ተለዋውሶበት ከወደቀበት ሊነሳ ሲታገል ሮጣ ልታነሳው የእናትነት አንጀቷ ግድ ይላት ነበር። ነገር ግን ይህን ሁሉ ግፍና መከራ ከመመልከት ውጪ ምንም ማድረግ አልቻለችም። ምክንያቱም የሰው ልጅን ለማዳን ክርስቶስ ራሱን አሳልፎ ሰጥቷልና። ያ አቅም ማጣት፣ ልጇ ሲንገላታ የማየት ስቃይ ለእናት ምንኛ የሚመር ጽዋ ነው። ጉዞው ጎልጎታ ላይ ደረሰ። የራስ ቅል ስፍራ በተባለው ተራራ ላይ ጌታችን በሰማይና በምድር መካከል ተንጠለጠለ። አሁን ዓይኖቻችንን ከመስቀሉ ስር እናዞር። አብረንህ እንሞታለን ያሉት ደቀ መዛሙርቱ የታሉ? ወዮ! ሁሉም ሸሽተዋል። በዚያ የሞት ጥላ ውስጥ ግን አንዲት እናት በጽናት ቆማለች። የዓለም ኃጢአት ሁሉ በአንድ መስቀል ላይ በከበደበት በዚያ የሞት ቀጠና ውስጥ እርሷ አልሸሸችም። የዓለም ብርሃን ሲጨልም፣ የዓለም መድኃኒት በሐሰት ክስ ሲሰቀል እናቱ ብቻዋን አልተወችውም። ወዳጅ ዘመድ በችግራችን ጊዜ ጥሎን ሲሸሽ ወደ መስቀሉ ስር እንመልከት። እዚያ የብቸኝነትና የክህደትን መራራ ጽዋ የጠጣች ነገር ግን በሐዘኗ ማዕበል ሳትዋጥ በጽናት የቆመች እናት እናገኛለን። ወደ ብሉይ ኪዳን መለስ ብለን የአባቶችን ሐዘን ከዚህች እናት ሰቆቃ ጋር እናመዛዝን። አረጋዊው ያዕቆብ የዮሴፍ በደም የተነከረ ቀሚስ ሲመጣለት ወደ ሙታን ስፍራ እያዘንኩ ወርዳለሁ ብሎ አልቅሷል። ያለቀሰው ግን በሐሰተኛ የጠቦት ደም ላይ ነበር። ኢዮብስ ልጆቹ ሲሞቱ መጎናጸፊያውን ቀዶ ወድቋል። ነገር ግን የሰማው በመልእክተኛ በኩል ነበር። የድንግል ማርያም ሐዘን ግን ከነዚህ እጅግ የላቀ ነው። እርሷ የልጇን መከራ በመልእክተኛ አልሰማችም። ከማንም በላይ የከበረውን የአምላክን እውነተኛ ደም ከቆሰለው አካሉ ሲንጠባጠብ በዓይኗ እያየች አነባች እንጂ። ያዕቆብ የቀሚሱን ቁራጭ ይዞ አልቅሷል። ማርያም ግን የልጇን ልብስ እንኳ ይዛ የማልቀስ ዕድል አልነበራትም። ምክንያቱም ወታደሮች ልብሱን ተካፍለውታልና። የክርስቶስን የመስቀል ላይ ስቃይ እየተረዳ የእርሷንም የሐዘን መጠን ልክ ያንኑ ያህል ጥልቅ መሆኑን ይገነዘባል። በቀራንዮ ተራራ ላይ ከሚታየው ሐዘን ባሻገር አንድ ታላቅ ምስጢር እየተፈጸመ ነበር። የሁለቱ ሔዋናት የዕፀ በለስና የዕፀ መስቀል ምስጢር። ቀዳማዊት ሔዋን በዕፀ በለስ ዛፍ ስር ቆማ የሞትን ፍሬ ቆረጠች። ዳግማዊት ሔዋን ድንግል ማርያም ግን በዕፀ መስቀል ስር ቆማ የሕይወትን ፍሬ ክርስቶስን አየች። የቀደመችው ሔዋን የሞትን ፍሬ አዳምን ስታበላ፣ ይህች ሁለተኛይቱ ሔዋን ግን እንመገበው ዘንድ የሕይወትን ፍሬ የሆነውን ልጇን ከማኅፀኗ አስገኘችልን። ይህንን ፍሬ በተቀበልን ጊዜ የሁላችንም ዓይኖች ተከፈቱ። ያየነው ግን እርቃናችንን ሳይሆን በመስቀሉ ደም የታጠበውን የነፍሳችንን መዳን ነው። የቀደመው አዳም የሰጠኸኝ ሴት ብሎ ሲከስ፣ እኛ ግን ሁለተኛይቱ ሔዋን ድንግል ማርያምን ከእኛ ጋር እንድትሆን ለእኛ ብለህ የሰጠህን ሴት የማኅፀኗን ፍሬ አንተን ሰጠችንና በላን፣ ሕይወትንም አገኘን እያልን ፈጣሪን እናመሰግናለን። ስለዚህም ነው ኦርቶዶክሳዊት ቤተክርስቲያናችን ይህንን ታላቅ የድኅነት ምስጢር ስታዘክር ዘወትር በቅዳሴዋ ነሳይነ ወይወተረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ
ዘመንፈስ ቅዱስ ጸጋን ተቀበልን ሕይወትንም አገኘን። በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን ከመንፈስ ቅዱስ ጸጋን ተቀብለን እናመሰግናለን እያለች በታላቅ ምስጋና የምታውጀው የሕማሙ ሰዓት እየገፋ የችንካሩ ስቃይ ወደ ዳር ደረጃ ደረሰ። ጌታችን በመስቀል ላይ ሆኖ የመጨረሻዎቹን እስትንፋሶች ሲተነፍስ እናቱ ዓይኖቿን ከእርሱ ላይ አላነሳችም። በኦርቶዶክሳዊት ቤተክርስቲያናችን የዕለተ ዓርብ የጸሎት ጊዜ ላይ ምዕመናን በታላቅ ሐዘን እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ማረን እያሉ ሲያለቅሱ ያንን ጸሎት በማጀብ በተደጋጋሚ የሚመታ ቀጭን የቃጭል ድምፅ አለ። የቤዛነቱን ሥራ በማወቅ በፍጹም ጸጥታ ውስጥ ሆና ያፈሰሰችውን የድንግል ማርያምን የዝምታ እንባ የሚያስታውሰን ነው። ልቧ በሐዘን ሲደማ ከዓይኗ የሚፈሰው እንባ እንደ ቃጭል በሰማያት ይሰማ ነበር። ከዚያም ያ አስፈሪው ሰዓት ደረሰ። ያ የዘላለም ቃል የሆነው ልጇ ተፈጸመ ብሎ ጮኸ። ራሱን አዘነበለ፣ ነፍሱንም አሳልፎ ሰጠ። በዚያች ቅጽበት ፀሐይ ብርሃኗን ከለከለች፣ ምድር ተንቀጠቀጠች፣ አለቶችም ተሰነጠቁ። ግዑዛን ፍጥረታት የፈጣሪያቸውን ሞት ማየት ተስኗቸው ሲናወጡ በዚያ ሁከት መካከል የቆመችው የእናቲቱ ልብ እንዴት ከአለቶቹ ይልቅ በጥልቅ ተሰንጥቆ ይሆን? ክቡር ሥጋው ከመስቀሉ ላይ በቀስታ ሲወርድ ያቺ እናት በስስት ስትንከባከበው የኖረችው ድንግል እጆቿን ዳግመኛ ዘረጋች። በቤተልሔም ግርግም ሕያው ሆና የተቀበለቻቸውን እነዚያን እጆች አሁን በቀራንዮ በችንካር ተበሳስተው በሞት ቀዝቅዘው በእቅፏ ተቀበለቻቸው። በጡቷ ያጠባችውን አካል አሁን በግርፋት ተቦጫጭቆ ስታቅፈው ያ የእናትነት አንጀት እንዴት ይሆን የቻለው? አቡነ ሺኖዳ እንዳሉት ጌታችን በዚህ ዓለም ሰው ሆኖ በተወለደበት ዕለት አስቀድሞ የተመለከተው የእናቱን ፊት ነበር። ነፍሱን ከመስጠቱ በፊት በመጨረሻ የተመለከተውም ያንኑ የእናቱን ፊት ነበር። አሁንም ሞቶ የተኛበት ማረፊያው ያው የጀመረበት የእናቱ እቅፍ ሆነ። በዕለተ ዓርብ እመቤታችን ሥጋውን ታቅፋ የተሰማትን የሐዘን ቃጠሎ ቤተ ክርስቲያን እንዲህ ታሰማናለች። ዓለም ይትፌሳ በተወክፎቱ መድኃኒተ ወአማኦት የሰይው ኢሶ በነጸርኩ ውስተ ስቅለትከ። ዓለም ድህነትን በመቀበሉ ደስ ይለዋል። ልጄ ሆይ ስለ ሁሉ ሕይወት ብለህ ወደ ታገስካት ስቅለትህ በተመለከትኩ ጊዜ አንጀቴ ተቃጠለ። አሁን የዓለም መዳን የተረጋገጠው በእርሷ አንጀት መቃጠል በእርሷ ልብ መሰንጠቅ ውስጥ አልፎ ነው። ይህ የድንግል ማርያም የዝምታ እንባ ታሪክ በታሪክ ማህደር የሚቀር ያለፈ ክስተት አይደለም። በዚህ ዘመን ለምንኖረው ለእኛና ለእናንተ የተተወ የሕይወት ትምህርት የመጽናናትም ምንጭ ነው። የዘመናችን ሰው በብዙ አይነት መስቀል ስር ወድቋል። በከባድ የኑሮ ትግል ለደከማችሁ፣ በሥራ አጥነትና በድብርት ማዕበል ለምትናወጡ፣ በማኅበራዊ ሚዲያ ጫጫታ ሰላም ላጣችሁ፣ እንዲሁም በስደት የብቸኝነት ስሜት አጥንታችሁን ለሚሰብረው የዕለተ ዓርቡ ምስጢር ኃያል መልእክት አለው። መስቀላችሁ ሲከብድ፣ ሰው ሲርቃችሁ፣ የልባችሁ ስብራት ጥግ ሲደርስ ዓይኖቻችሁን ወደ ቀራንዮ አንሱ። በዚያ በጭንቅ ሰዓት ከማንም በላይ ያዘነች ነገር ግን በታላቅ ጽናት የቆመች እናት ታገኛላችሁ። አባቶቻችን ማርያም የልብን ሐዘን ታቀላለች ብለው የዘመሩት ለዚህ ነው። የእርሷ ሐዘን የእኛን ሐዘን ይሽረዋል። የእርሷ ልብ መሰበር የእኛን የተሰበረ ልብ ይጠግነዋል። ልጇን በሞት ያጣችው እናት መውጫ መንገድ ላጣችው እውነተኛ የሐዘንተኞች እናት ናት። የእርሷ የሐዘን ጽናት ለእኛ የተስፋ ብርሃናችን ነው። ስለዚህ መከራ ቢበዛባችሁም ተስፋ አትቁረጡ። በመስቀሉ ስር ቆማ የዓለምን መዳን የተመለከተችው እርሷ ምንጊዜም ከእናንተ ጋር ናት። ያ በመስቀል ላይ የፈሰሰው የክርስቶስ ደም ከጨለማ ወደ ብርሃን ያሻግራችኋል። ውድ ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። ይህ ይባቤ ሚዲያ ነው። የቤተ ክርስቲያናችንን ትምህርት ለብዙዎች እንዲደርስ ቪዲዮአችንን ሼር አድርጉ። የቤተሰባችን አባል ለመሆን ደግሞ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።